ብልጽግና ፓርቲ ለዜጎች ክብር፣ ለዜጎች ብልጽግና፣ ለዲሞክራሲ ስርዓት ግንባታ አበክሮ እየሰራ ያለ የአጭር ዕድሜ ያለው ፓርቲ ነው። በሂደቱ ትላልቅ ልማቶችን እያመጣ ያለ በግብርናው፣ በማዕድን፣ በቱሪስት፣ በአይሲቲ፣ በሌሎችም ዘርፎች፣ በኮንስትራክሽን፣ በማህበራዊ ዘርፍ፣ በትምህርት፣ በጤና ትላልቅ ልማቶችን እየሰራ ያለ ከልማቱም ደግሞ ሁሉም አካባቢ ተቋዳሽ እንዲሆን አቅዶ እየሰራ ያለ ትላልቅ ለውጦችን ያስመዘገበ ፓርቲ ነው። በቀጣይም ደግሞ ማህበረሰቡን በረጅም ርቀት ወደ ብልጽግና ለመውሰድ ትላልቅ ልማቶችን እየሰራ ያለ ከምንም በላይ ለረጅም ጊዜ ስትጠይቁ የነበረውን አርሶ አደሩን በተለይ ለመለወጥ አልሞ ከማዳበሪያ ጋር ያለውን ችግር ታውቃላችሁ። ማዳበሪያ ፋብሪካ ለመስራት ኦልሬዲ እየሰራ ያለ ፓርቲ ነው። ይሄ ብቻ አይደለም። በውጭና በገቢና በውጭ ምርቶች ላይ ከፍተኛ የሆነ የወደብ ጫና ስላለብን በግፍ የተወሰደውን የቀይ ባህር ወደብን ለማስመለስ ትላልቅ ስራዎች እየሰራ ያለ፣ በኤሌክትሪክ ያለውን ችግር ለመፍታት ትላልቅ ግድቦችን እየሰራ ያለ፣ በመስኖ አቅማችንን ለማጎልበት ትላልቅ ስራዎችን እየሰራ ያለ፣ በጠቅላላው ሰላምና መረጋጋት ዴሞክራሲ እንዲመጣ ትላልቅ ትልሞች ያሉት ፓርቲ ነው። ስለሆነም ያለፈውን የሰራናቸው ስራዎች እንደተጠበቁ ሆኖ አሁንም ህዝባችን የሚፈልጋቸው ትላልቅ ልማቶች አሉ። ስለሆነ ራዕይ ያለውና ራዕዩን ለማሳካት በምርጫ አሸንፎ ትክክለኛ ህጋዊ መንግስት መመስረት የግድ ይለዋል ማለት ነው። ስለሆነም እናንተ ብልጽግና እንዲመረጥ ብልጽግናን ደግፋችሁ የመጣችሁ ስለሆነ ብልጽግናን እንደምትመርጡና ያሰበውን ራዕይና ዓላማ እንደምታሳኩ ተስፋ በማድረግ ለዚህ ቀን ክብር ስለበቃን በዚህ መንገድ ስለተደገፍነ በብልጽግና ፓርቲ ስም እጅግ ላቅ ያለ ምስጋና ለእናንተ ማቅረብ ፈልጋለሁ። ዛሬው ዕለት በአገው ግምጃ ቤት ከተማ አስተዳደርና ባንከሻ ዋብሳ ወረዳ በጋራ ለሚካሄደው የብልጽግና ፓርቲ የምርጫ ቅስቀሳ ማጠቃለያ ሰልፍ ላይ እንኳን ደህና መጣችሁ። አዲናስ ብልጽግና ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ ለሀገር አንድነትና አብሮነት ለዘላቂ ልማትና ሰላም ትኩረት በመስጠት በርካታ ተግባራትን አከናውኗል፣ በማከናወን ላይም ይገኛል። ብልጽግና የሀገር አንድነትን ለማጽናት ቀደም ሲል በዘርና በክልል ተከፋፍሎ የነበሩ ኢህአዴግ አባልና ደጋፊ አጋር ተብሎ የተፈረጁትን ድርጅቶችን በመዋሃድ ብልጽግና ፓርቲን በመመስረት በሀገር አስተዳደር ላይ ውሳኔ እንዳይሰጡ ተገለው የነበሩ ክልሎችን ሶማሊያ፣ አፋር፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ሐረሪ ወደ ማዕከላዊ ውሳኔ ሰጭነትም እንዲመጡ ምቹ ሁኔታ ፈጥሯል። ብልጽግና ፓርቲ በሀገራችን ዘላቂ ሰላም ለመገንባት ሰላም ለሁሉም ሁሉም ለሰላም በሚል እሳቤ ላይ ተመስርቶ ግጭቶችን ከምንጩ በማድረግ ለሀገራዊ ብልጽግና የምትመች የተረጋጋ ሀገርና አካባቢ ለመፍጠር በትኩረት በመስራት ላይ ይገኛል። ፓርቲያችን ብልጽግና የሀገሪቱን ዜጎች በሁሉም ዘርፍ የሚያሳትፍ አካታችና አሳታፊ ወንድማማችነትን፣ እህትማማችነትን፣ አብሮነትን እሴት ያደረገ ህብረ ብሔራዊ ፓርቲ እንጂ በብሔር፣ በሃይማኖት፣ በቋንቋ፣ በአካባቢ ከፋፋይና አግላይ ፓርቲ አይደለም። ፓርቲያችን ብልጽግና በለውጡ ዓመታት የህዝቡን ተጠቃሚነት ያረጋገጡ የልማት ስራዎች አጠናክሮ ለማስቀጠል ብልጽግናን መምረጥ አማራጭ የሌለው ውሳኔ መሆኑን ማስገንዘብ እፈልጋለሁ። በመሆኑም ብልጽግናን በመምረጥ ኢትዮጵያ ከስንዴ ተረጂነት ወደ አምራችነት የምታደርገውን ጉዞ ዳር ለማድረስ መወሰን ይገባናል። ስለሆነም ሰባተኛው ሀገራዊ ምርጫ ሀገራዊ ብልጽግናን ለማረጋገጥ ውሳኔ የምናሳልፍበት በመሆኑ ግንቦት 24 መላው ህዝባችን በነቂስ ወጣችሁ ብልጽግናን በመምረጥ ፓርቲያችን ብልጽግና በአብላጫ ድምፅ እንዲያሸንፍ እንደምታደርጉ ባለሙሉ ተስፋ ነን። በመጨረሻም በዛሬው ዕለት ለፓርቲያችን ብልጽግና ያላችሁን የጸና ድጋፍ በተግባር ስላረጋገጣችሁ በድጋሜ ላቅ ያለ ምስጋና እያቀረብኩኝ